አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሀቢቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ በአዲስ ቪዲዮ እንዲመጥቻለሁ ማለት ነው። እህቶቼ ፀሐዩን እንደምታዩት ነው። በእርግጥ ላስጨንቃችሁ አይደለም። ወደፊት ላለው ነገር ወላሂ በጣም ያሳዝናል። የዝናቡ ነገር ማለት ነው። እህቶቼ ዝናብ ማታ ሲሆን እንደዚህ አሁን ዛሬ ሶስተኛ ቀኑ ዝናብ ተጣለ ማለት ነው። ትላንትናም ፀሐይ ሆነ፣ ከትላንት ወዲያ ማታ ላይ ነው የጣለው ማለት ነው። ቶቸና ዝናብ የሚባል ነገር በሀገራችን የለም። እየኮተኮኩ ነበረ በዚህ ማለት ነው። ቶቼ ምንም አፈር ነው እንደምታዩት ማለት ነው። አፈር ነው፣ ምንም አይይዝም መሬቱ ማለት ነው። ቶቼ እና የመጨረሻው ነገር ከባድ ነው። በተለይ ወደ ገጠሩ ማለት ነው። ዝናብ የሚባል ነገር የለም። ብቻ ያኔ ከባድ ነው እህቶቼ፣ እና ዱአ አድርጉበት። ዝናባችን በጣም አስቸጋሪ ሆኗል ማለት ነው። እኛ ሀገር ደግሞ ወላሂ እህቶቼ በዚህ በመስኖ በምን መስኖ ራሱ ተቧንቧት አይሆን እንደዚህ ተመሬት በሚወጣ ውሃ ወይም ደግሞ መስኖ ሲባል ዝሮ አሁን ለምሳሌ እዚህ ጋር የሆነ ነገር እንትን ልበል ብዬ ልዝራ ብዬ ዘርቼ ታሁን በፊት አይቼዋለሁኝ ማለት ነው። ወይቱን ያህል የውሃ ቆጣሪ እንደቆጠረብኝ እየተጠቀምኩትንም ወይቱን እንዲያህለ ማለት ነው። እና ዝናብ ከሌለ ወላሂ ሀገራችን ላይ በጣም ከባድ ነው። ዱአ አርጉበት እሺ እህቶቼ፣ ዱአ አርጉ። ሀገራችን አሁን ላይ ሁሉም ነገር ያኔ እኔ በእርግጥ ላስጨንቃችሁ ሳይሆን ይሆናል አይደለ? ሁሉም በቃ ሰው ስራ ፈቷል፣ ወንድሞቻችን ስራ ፈተዋል። የሚሰራ በቃ የሚሰራም ሳይሆን ሰውም በእርግጥ የመስራት ፍላጎት የለውም። እሺ እህቶቼ፣ የመስራት ፍላጎት ወንዱም ሰርቼ ያልፍልኛል የለም። ፀሐዩ ወላሂ ቁጭ አልኩበት ማለት ነው። እንዴ እንትን ነው የሚያበራው በቃ ማለት ለእናንተ ግዴታ ይሄን ነገር በእርግጥ አሁን ይሄን እንደ እጃችሁን ታውታላችሁ እንደዚህ እንትኩ ነው ማለት ነው። ግን እዚህ አካባቢ ሀይቅ ላይ ትንሽ ይሻላል ዝናቡ ከየትም ማለት ነው። በተለይ አካባቢያችን ይሄ እርጥበትም ስላለው ነው እንጂ እህቶቼ ወደ ገጠሩ ብትሄዱ ምንም ነገር እንትን የለም ማለት ነው። በቃ የተዘራው ዘሩ ራሱ ገና አልበቀለም አለ ማለት ነው እህቶቼ። እና በጣም ነው የሚያሳዝነው የእንትኑ ማለት ነው የዝናቡ እና በዚህ ላይ ደግሞ በክረምቱ ላይ ሆኖ ደግሞ ሰው በቃ የመስራት ፍላጎት የለውም። ፍላጎትም ቢኖረው ደግሞ ስራ የለም አገራችን ላይ ማለት ነው። ስራ የሚባል ነገር የለም። በቃ ምን አሁን ላይ ምንድነው መሰላችሁ ይሄ ውሃ ምንድነው ግንባታ ምናምን ነው። እሱም ደግሞ ግንባታ ስራ ባሎቻችን ወንድሞቻችን ሲሰሩ ሁሉም ነገር በዘመር ነው። ዘመር ከሌላችሁ እዚህ ቦታ ላይ ማንም የሚያሰራችሁ የለም። ግንባታ ራሱ ዘመር በዘመር ነው፣ ጓደኛ በጓደኛ ነው። እሺ እህቶቼ፣ እና አሁን ላይ ለሁሉም ሰው እንትን አይልም ማለት ነው። እና ሰው ደግሞ ያንንም ነገር ይሄንንም እንደዚህ ሙያ ራሱ የሌለው በግንባታ ላይ ሙያ የሌለው ሰው ምንድነው የሚያስበው? በቃ አረብ ሀገር ሄዳለሁ። አያችሁ ብንቤ ማለት ነው። በጣም አይደኛ ብንቤ አለ እና ብንቤ እንደዚህ በቃ እርጥበቱ ጋር ማለት ነው ያው አለ አይደለ? ብቻ አልሐምዱሊላህ። እና አገራችን ብቻ ከባድ ነው ወዳይ ለአዚ ያለው ነገር በቃ ላስጨንቃችሁ ምናምን ሳይሆን በቃ ለሀገራችን ትልቁ ውጤቷ ዝናብ ነው ማለት ነው። በተለይ እዚህ ወሎ ላይ የሚተዳደረው በግብርና ነው። እውነቴን ነው የምላችሁ። ወሎ መስኖ ራሱ የለም። እኔ ብዙ ወደ ጊራና ወልዲያ እንዳለ እንጂ እዚህ ወደኛ አካባቢ ጭራሽ መስኖ የሚባል ነገር የለም። ድሮ ሀይቅ ዳር ነበረ በቆሎ ጎመን ነበረ። አሁን ላይ ግን እንደዛ የለም፣ ቀርቷል። ለምን ዳርዳሩ ጠቅላላ ተይዟል ማለት ነው። በሀብታም ተይዞ ገበሬው መሬቱን ሽጦ ጨርሷል። እሺ እህቶች፣ እና አገራችን ላይ በጣም ነው የሚያሳዝነው ማለት ነው። ግን ይሄን እያሰባችሁ ደግሞ ሀገራችን ብንገባስ እንቸገራለን። በእርግጥ ሀሳቡ እርግጠኛ ነኝ እዚህ ታለ ሰው እዛ ያለ ሰው ነው የሚያስበው ማለት ነው። እና አሁን ብዙ ትላንትና የሆነች ማለት ነው መጣችና በውስጥ ማለት ነው እስኪ ለወንድሞቼ ስራ ፈልግልኝ፣ እዛው ነው የሚኖሩት እና ቅርአት እየቀሩ ነው፣ ግን ስራ የላቸውም። እኔ እንደወስዳቸው ነው ሀሳባቸው። ስራም የመስራት ፍላጎትም የላቸው። ብቻ በቃ እኔ ውሰጅን ነው የሚሉኝ። እኔ ደግሞ በምን ይወስዳቸዋለሁኝ? ከባድ ነው እህቴ። እና እስኪ ስራ እንዳለ ፈልግልኝ፣ ወደ ባንክም ይሁን ምንም ይሁን አለች ማለት ነው እህቶች። እና ማለት ነው ሲጀመር እነሱ የመስራት ፍላጎት እኮ አይኖራቸውም። በተለይ ወንዶቹ ማለት ነው። ወንዶቹ አንደኛ መሄጃቸው ወደ ዱባይን በሉ ሳውድ
አሁን ላይ በጣም ጨምሯል። እሺ እህቶች እና ዱባይ ራሱ አሁን ላይ በረራ ያለ አይመስለኝም። ይሄ ቴሌቪዥን ጀምራ ነበረ ሴቲቱ ራሱ ማለት ነው። ገና ነው በቃ አሁን ቪዛ እየተሰራ ራሱ 15 ቀን ሊሆን ቪዛ እየተሰራ ነው ተተባለ ማለት ነው። ቪዛው ተተሰራ አይቆይማ ግን በቃ አሁን ላይ እኔ እንጃ ሁሉም ነገር እና ትልቁ ጥፋቱ እዚህ ላይ ምንም ይሁን ምንም እኛ ለሀገራችን የሚበጀው ምንድነው? ዝናብ ነው። በቃ ያላህ ረህመቱ ነው ማለት ነው። ግን ዝናብ ደግሞ አላህ ነው እንግዲህ የሚያውቀው ማለት ነው። እሱ ጥሎ የማይጥለን ጌታ አለንና ዝናብ ይስጠን፣ ዝናብ ስጠን በሉ እሺ እህቶች፣ ዝናብ ይስጠን ማለት ነው አገራችን ላይ እና እናንተም በእርግጥ ይሄን ነገር ስታዩ አይ አገር ያልገባም መልሼ ለመምጣት አልገባም ሀገር የምትሉ ብዙ አላችሁ ማለት ነው እህቶቼና እናንተን ማስጨነቅ ሳይሆን መምጣት ካለባችሁ ግዴታ ትመጣላችሁ። በቃ እህቶቼ እና እዚህ ቦታ እንዴት መሰላችሁ ሰላም እኮ የሚኖር አለ፣ ግን ያለ ዝናብ ሀብታምን በሉት ደሃም በሉት ያለ ዝናብ የሚኖር የለም። ለምን እኛ ደግሞ ሰርተን ነው የምንኖረው እዚህ ላይ ማለት ነው እንጂ ዝም ብለን በኮንዶሚኒየም በወር ደሞዝ የምንኖር አይደለንም። እኛ ዩቱብ ራሱ ቢኖር ዩቱብ ተ2 ወር አንዴ ተ3 ወር አንዴ ነው ቢከፍል 15,000 20,000 30,000 በቃ ምንም እንትን የሌለው ማለት ነው። በእርግጥ ዩቱብ ደግሞ አሪፍ ነው ብዬ ነው የማስበው ማለት ነው። ዩቱብ አሪፍ ነው እህቶች እና ዩቱብን ደግሞ ክፈቱ። መክፈት ካልቻላችሁ ከፍትላችኋለሁ ብያችሁ ነበርና ዙሮ ኢትዮጵያ ላይ ስመጡ የሆነ ስራ ማንሰራ ከሆነ ከባድ ነው እህቶቼ። እናማ ሰላማችሁ ይብዛልኝ። ዛሬ እንግዲህ እስኪ ዛሬ እንደዚህ ላውራ ብዬ ነው የመጣሁት ማለት ነው። እስኪ ጥያቄ በእርግጥ ይኖራል የብዙ እህቶች ማለት ነው፣ ግን አለ አይደለ እስኪ ዛሬ ወሬን ቀየር ላድርግ ብዬ መጥቻለሁ ማለት ነው። እና አሽኩቲ ነው ይሄ አሽኩቲ ነው። እሺ ውዶቼ እና ሰላማችሁ ይብዛልኝ። ዱአ አርጉ እሺ፣ ዱአ አርጉ ዝናብ ይምጣ። ይሄንን አሽኩቲ ታውቁታላችሁ እና እንደዚህ እርጥበት አለ ምናምን ብላችሁ አስባችሁ ከሆነ የለም፣ እውነት በሌላ ቦታ የለም እርጥበት የሚባል ነገር እና ዱአ አርጉበት። ፀሐዩ እንደዚህ መሰላችሁ እንደሚወጣው በጣም ፀሐይ ያለ ሀገራችን ላይ ማለት ነው ውዶቼ። ፀሐዩ ኃይል ሆኗል። እቺ አሽኩቲ በጣም ነው የምትጣፍጠው ማለት ነው። እሺ በጣም ትጣፍጣለች። እኔማ ጭራሽ አባቴን ያስታውሰኛል። አባቴ ያለህ ረሃመው በጣም አሽኩቲ ይወዳል። ልብሱ ኪሱ ምናምን ይጨምራል፣ ሽታው ይጣፍጠናል ማለት ነው ስንስመው አባታችንን። ብቻ ያኔ ከባድ ነው ቶቼ እና ዱአ አርጉበት። ፀሐዩን እንደምታዩት ነው። 3 ቀኑ ዝናብ ተጣለ። ዱአ አርጉ፣ ዱአ እንረሳሳ። እኛ የሚያምርብን ዝናብ ነው። እንደዚህ ጥቁረት የሚወስድብን ጥቁረታችንን ወደ ቅላት የሚቀይረው ዝናባችን ነው። በክረምት ጭቃ ያስቸግረን ነበረ። የእንቁራሪቱ ጩኸት ያስቸግር ነበረ። ወሎ ላይ በቃ ጸጥ ነው። አሁን ወንዝ እንደዚህ ውሃ መፍለቅ እንደዚህ የለም ማለት ነው የለም። እና የመጨረሻው ነገር አሁን ቤት ጋማው መቀመጫ የለም። እውነቴ ነው የምላችሁ። ቤት ሙቀቱ ተውት፣ እንዴ ጉድ ነው ብታው። ላባችሁ ጥር ብሎ ነው ቁጭ ብላችሁ የምትሉት ማለት ነውና አላህ ዋዬ ስራ የሚስጠው ለሀገራችን እና ሰላማችሁ ይብዛልኝ እህቶቼ። እስኪ ላስጎብኛችሁ። ለነገሩ ታውቁታላችሁኛው